አቀርባለሁ ትል ነበር። ወደ አላህ ስሞታዬን አቀርባለሁ፣ ወደ አላህ ስሞታዬን አቀርባለሁ ትል ነበር። ከዚያም ዑመር መጣ፣ ከፊቷ ቆመ። እሷ ግን ዑመር መሆኑን አታውቅም ነበር። እሱም አለ አንቺ ሴት በማን ላይ ነው የምትጸልዩ? ማንን ነው የምትጠሪው? ዑመር በዚህ ምድረ በዳ እንደምትኖሪ እንዴት ያውቃል? አንቺ ከከተማ ርቀሽ በምድረ በዳ ነሽ፣ ዑመር ስላንቺ እንዴት ያውቃል? እርሷም እየተመለከተችው እንዲህ አለች፣ የእኛን ጉዳይ ይመራና እኛን እንዴት ይረሳል? የእኛን ጉዳይ ይመራ እኛን እንዴት ይረሳል? ከዚያም ዑመር ወደ ሜዳ ተመለሰ። ወደ አገልጋዩም ሄደ፣ ወደ አገልጋዩ። ከዚያም ዱቄት እንዲያመጣለት አደረገ። ለአገልጋዩም አለው ዱቄቱን በኔ ላይ አሸክመኝ፣ ዱቄቱን በኔ ላይ አሸክመኝ። አስብ ዑመር ወደ 70 ዓመት ደርሶ ነበር። ነገር ግን አገልጋዩ እንዲያሸክመው ጠይቀዋል። አገልጋዩም ተሸማቀቀና አለ እኮ አንተን የማሸክመው አለው። ዑመር ግን አለ በኔ ላይ ጫንልኝ፣ እናትህ ትጥፋብህና በቂያማ ቀን ኃጢአቴን ትሸከምልኛለህን? በኔ ላይ ጫንልኝ፣ እናትህ ትጥፋብህና በቂያማ ቀን ኃጢአት ትሸከምልኛለህ ወይ አለው። ከዚያ ዑመር ዱቄትን ተሸከመ። ከከተማ ወደ ምድረ በዳ ወደዛ ሴትም ሄደ። ከዚያም ከሷ ጋር ተቀመጠ። ምግብ ማብሰልም ጀመረና ለልጆቿም ምግብ አዘጋጀ። ሴቲቷም እስካሁን እርሱ ዑመር መሆኑን ሳታውቅ እንዲህ አለች፣ በእርግጥ አንተ በአላህ የሆነብኝ ከዑመር ይልቅ ለመሪነት የምትገባ ሰው ነህ አለችው። ከሁሉም ከዑመር የበለጠ መሪ መሆን የምትሆን ሰው ነህ አለችው። አንቺ አላህ ባሪያ ሆይ ነገ ጧት ወደ አሚረል ሙእሚኒን ሂጂ፣ እኔ ስላንቺ ነግረዋለሁ። ሌሊቱም ሲነጋም ያች ሴት ወደ ዑመር መጣች፣ ወደ እርሱም ገባች። ስትመለከት ግን ትናንት ያገለገላት ሰው እንደሆነ ማየች። እርሷን ፈራችና ልትመለስ ፈለገች። ምክንያቱም እሷ ዑመርን ወደ አላህ ስሞታዬን አቀርባለሁ ስትል ነበር። የእኛን ጉዳይ ይመራና ይረሳልን ያለችው ሰው ነበር። አሊም ይላል አሚረል ሙእሚኒን፣ ዑስማን ይላል አሚረል ሙእሚኒን። እሷም ይህን ትመለከት ነበር። በጣም ፈራችና ደነገጠች። ዑመርም አለ አንቺ አላህ ባሪያዋ አትፍሪ ነይ። እሷም ቀረበች። ዑመር ወደ እርሷ ተመልክቶ እንዲህ አለ፣ አንቺ የአላህ ባሪያ ሆይ ወደዚህ እንድትመጪ ያደረግኩት ለአንድ ጉዳይ ነበር። ካንቺ የፈጸምኩትም ግፍ ልገዛሽ እፈልጋለሁ። በስንት ትሸኝልኛለሽ? እርሷም አለች በምን ዑመር? እሱም አለ በ40 ድርሃም። እሱም አለች ተቀብያለሁ። እርሱም አለ እኔም ተቀብያለሁ። ከዚያም ሰውየውም አለ እባክህን ጻፍ፣ አሚረል ሙእሚኒን ከዚህ ሴት ግፋ ከ40 ድርሃም ገዝቷል። እናም በዚህ ላይ አሊና ዑስማን ምስክሮቼ ናቸው። ከዚያም ለሴቷ 40 ድርሃም ሰጠ። ወረቀቱንም ወሰደና ለሰዎች እንዲህ አለ፣ ይህ ወረቀትን ያዙ፣ እኔ ስሞት ይህ ወረቀት በሰውነቴና